ኤንቢሲ ውድና በመከታተል ላይ የምትገኙት አሁን ደግሞ እንደተለመደው በቀጥታ ስርጭት የእንግዳ ሰዓታችን ላይ እንገኛለን። በትናንትናው ዕለት በአንጋፋው የሀገር ፍቅር ቲያትር አንድ የመጽሐፍ ምርቃት ነበረ፣ ማለዳ ላይ ማለት ነው። በአይነቱ ትንሽ ለየት ያለ የመጽሐፍ ምረቃ ፕሮግራም ነው የነበረው። ከዛ በፊት ደግሞ በሶሻል ሚዲያ ሲሰራጭ የነበረ የፕሮግራም ማስታወቂያ ነበር። በልብሽ ቀበሪኝ የተሰኘ በኃይሉ ሙሉጌታ በባለ ወረቀቱ የተጻፈ የግጥም መድብል ሊመረቅ ነው ተብሎ በጣም ሶሻል ሚዲያው ቢዚ ነበረ በዚህ ዜና። ከዚህ ጋር በተገናኘ ዛሬ ስለ መጽሐፉ አንዳንድ ነገር ልናወራ ነው። በእርግጥ እንግዶችን የጠራ ነው። እንግዶቹ ግን የዋዛና ቀላል ስላልሆኑ መጀመሪያ እነሱ እናስተዋውቃለን። የመጀመሪያው እንግዳችን የኪነ ጥበብ ሰው፣ የሚዲያ ሰው፣ ጋዜጠኛም፣ ደራሲም፣ ሀያሲም፣ የፊልም ፕሮዲዩሰር ዳይሬክተርም ፍቃዱ ልመንህ ነው። እንኳን ደህና መጣ። እንኳን ደህና። ሁለተኛውም ሰለሞን አደመ የቲያትር ባለሙያ ነው። እሱም በበርካታ የቲያትርና የፊልም ስራዎች ላይ በመተወን ይታወቃል። ሁለቱ ከወደ ሰሜን ስለሆኑ በአማራ ክልል የኪነ ጥበብ እንቅስቃሴ ውስጥ ወርቃማ ዘመን የተሰኘው ያፈራቸው ናቸው። የዛን ጊዜ በጣም እሱም ብቻ መነሻ ብናደርግ በጣም ሰፊ ፕሮግራም ልናወጣ ስለምንችል እንደው አጠር አድርገን ስለነ ፍቄ ትንሽ ብናወሳና ወደ ፕሮግራሙ ብንሄድ ይሻላል። ጥሩ። እኔ እንደውም በጣም ደስ ብሎኛል ይመጣሉ ስትል፣ ምክንያቱም የአንድ ዘመን የኪነ ጥበብ ምርኮኞች ነበርናል። ከማተሪዝም ጀምሮ በጣም ብዙ መድረኮች ላይ ጥበብ እያደገች ስትመጣ አብረን ለማየት የታደልን ሰዎች ነበርና በተለይ ደግሞ የአማራ ክልል የኪነ ጥበባት ፌስቲቫል ላይ ችሎታቸው ማውጣት የቻሉ ከዛም በኋላ እስካሁን ድረስ ከሀያሲነትና የቲያትር ባለሙያነት ድረስ የደረሱ ናቸውና ስላየኋችሁ ደስ ብሎኛል። ከረጅም አመት በኋላ ነው የተያያችሁት። ከረጅም ጊዜ በኋላ እንዲህ በአካል ስንገናኝ እንጂ ያው እንገናኛለን በሚዲያው። ደስ ብሎኛል በጣምና እንኳን ደህና መጣችሁ ወደ ኤንቢሲ። ባለፉት ጊዜያት ፍቃዱ ልመንህ በብዙ መንገድ ስሙ ይነሳል። በዋናነት የዳና መጽሔት ባለቤትም አዘጋጅም ነበረ። ተነባቢ ከነበሩ መጽሔቶች ውስጥ አንዱ እንደነበር እኔ ምስክር ነኝ። ከዛ ውጭ በግሉ በጣም በዘመኑ ይጻፉ በነበሩ ጋዜጦችና መጽሔቶች ሁሉ በአምደኝነት ስሙ ይጠቀሳል። እሳት የላሰ የቲያትር ዳይሬክተርም ነው፣ አዘጋጅም ማን ነው ደራሲም ነው። በጣም ብንጠቅስ ብዙ ቲያትሮችን ልንጠቅስ እንችላለን። ከዛ ደግሞ ወደ ፊልሙ ገብቶ ወደ 4 አካባቢ ፊልሞችን ሰርቷል። ጓንታናሞ፣ ጥቁር ነጥብ፣ ሰርፕራይዝ የመሳሰሉት ፊልሞችን ፕሮዲዩስ አድርጓል። በመጽሐፍትም ከልጅነቱ ጀምሮ የጻፋቸው መጽሐፍት አሉ፣ በግልም በጋራ ማለት ነው። በቅርቡ ደግሞ እንግዲህ ወደ ፊልሙ መመለሳለሁ ብሎኛል። በአሁኑ ሰዓት የሌንስ ህትመትና ማስታወቂያ ድርጅት ባለቤት ነው። ለዛ ነው የጠፋው። ባይዘው ቢዝነስ ውስጥ ገብቶ ነው። አይ ሀብታሰብ አስቤ በደንብ ልስራ ብዬ ነው። በጣም ደስ ይላል። ይሄ ትልቅ ሀሳብ ነው። በተለይ ኪነ ጥበብ ውስጥ ላሉ ሰዎች ልፋቱን ስለምታውቀው ነው ይሄን ያልከው። በእርግጠኝነት አይደል? በልመና ነበር ብዙ ጊዜ እንሰራ የነበረ። አሁን ለምሳሌ ካፌ ብንፈልግ ይሄ ሰዓት ነው ሰው የማይመጣ ተብለን ሰው ሲመጣ መጣ በቃችሁ እየተባልን እና ለምንድን ያን የካፌ የቀን ገቢ ሸፍነን ማንሰራ የሚል ነገር መጣና ወደ ቢዝነሱ አዘነበልኩ። እንግዲህ ጠርቀምቀም ካረኩኝ መመለስ አይቀርም። በጣም ጥሩ። ከቅርብ ጊዜ ወዲህ በሂሱ ተመልሷል። በነገራችን ላይ አይደል? አዎ። ደጋግሞ እሱ ሂስ ያልሰጠበት ያላየው ቲያትር የለም እስከማይወጣ ድረስ። በጣም እንወደው ደራሲ አውርተንለት ማንጠግበው ጸሐፌ ተውኔት ውድነህ ክፍሌ ፖስቶቹ ላይ በተደጋጋሚ የፍቃዱ ልመንህን ስም እናያለን። በአክብሮት እንዴት አመሰግናለሁ እንደሚል እውነት ነው። እና በሶሻል ሚዲያ ዘመን የቲያትር ሂስ እንዴት ነው? ምናልባት እንግዲህ ይሄንን ብቻ የሚከተል ሊያነበን ይችላል። ድሮ በመጽሔት ነበር የምናወጣው። አሁን ግን እንግዲህ በሶሻል ሚዲያ ነው። ግን ሄዶ አሁን ውድነህ ቀድመህ ፊልሙ ቲያትሩ ከመውጣቱ በፊት ይስጥልን የሚል ነገር ውስጥ ገብቶ የደመና ዳንኪረኞችን አሁን እሁድ ሊመረቅ እኔን ሐሙስ አንድ ብቻዬን አዳራሽ ውስጥ ውድነህ እግዚአብሔር ይስጠው ልጁን ይዞ ነበረ። ቅድሚያ አስተያየት ሰጠን። ለእሁድ በጣም የተባለውን አስተያየት በሙሉ አስተካክለው ቀርቦ በጣም ደስ ብሎኛል። አላማዬም እኔ ከተሰራ በኋላ ከምሰጥ ይልቅ ከመሰራቱ በፊት ቢሆን ስራው ላይ ብናተኩር ይሻላል። እኔ አቃቂር ከማውጣት ተስተካክሎ መውጣቱን ነው የምደግፈው። እነሱ መስማታቸው ትልቅ ነገር ነው። አስተካክሎትም ምስጋና ይቻለው ጽፈህ እንዲህ ነው እንጂ ብለህ ብዙዎቹ እኮ ያስተካክሉታል። ከተመደረከ በኋላ የምሰጠውን አስተያየት አስተካክለው ይሉታል። ግን
በፖዚቲቭ አይደለም ያው እየተነጫነጩ ቢሆን ያስተካክሉታል ነው ማስተካከላቸው። በጣም ደስ ይላል። የዛሬ እንግዶቻችን ራሳቸውን ችለው በእንግድነት መቅረብ ነበረባቸው። ምክንያቱም ብዙ ፕሮፋይል ያላቸው ናቸው። ግን ደግሞ ያገናኘን የትናንትናው የመጽሐፍ ምርቃት ነውና መጽሐፍ ምርቃቱ ላይ ደግሞ መድረክ መሪ ነበር፣ ካንተ አጋፋሪ ነበር። ስለዚህ መጀመሪያ እስቲ የመድረኩ ሁኔታ እንነሳ፣ ከዚያ በኋላ ስለ መጽሐፉ እናወራለን። እንዴት ነበር ትናንት? ጥሩ መድረክ ይመስለኛል። እኔ መድረክ ላይ ቆሜ ስለነበር በመገምገማዬን ላልገልጸው እችላለሁ። ግን ብዙ ጊዜ የለመድነው በህይወት ያለ አንድ ሰው ተሳክቶለት የሚጻፍ ነገር ኖሮት ከጻፈ በኋላ መጽሐፍ ሲያሳትም ያንኑ ለመመረቅ ነው የምንሄደው። አሁን በኃይሉ ሙልጌታ የሚባል ሰው በህይወት የለም፣ በስራዎቹ ነው ያለው። ከሞተ 9-10 አመት ሆኖታል። የዛ ሰው መጽሐፍ ነው ስራዎቹ ተሰባስበው የተመረቁት እና ጥሩ መድረክ ነበር። እንደ ጥያቄ ማነሳው በኃይሉ ሙልጌታ በርግጥ ማን ነው? ባለ ወረቀቱ በቅንፉስ የተቀመጠው ለምንድን ነው? በኃይሉ ሙልጌታን እኔ ያኔ ብዙ ትውውቅ አልነበረንም። ከሰሌ ጋር ግን አንድ ማህበር ውስጥ ነበሩ። ስለሱ በደንብ እሱ ይነግራቸዋል። እኔ ግን እንዴት አወቅኩት እንዴት ወደዚህ መጣን የሚለውን በኋላ መጫወት እንችላለን። ስለ ሰሌ ማን ነበር እስኪ? እንግዲህ በኃይሉ ሙልጌታ እንግዲህ በደብረ ማርቆስ ውስጥ ዋሸራ ቲያትር ክበብ የሚባለው ክበብ ውስጥ የነበረ ነው። በእርግጥ ዋሸራ በዛ በአማተሪዝም በነበርንበት ጊዜ ዋሸራ፣ አህዱ፣ ትፍላሜ፣ ሌሎችም በርካታ ክበቦች ነበረ። ትንሽ ከነሱ ሰለሞ ከሁሉ ሲኒየር የነበረ ዋሸራ ነበር። ዋሸራ በነገራችን ላይ በነ ደጋረ ገነቃ ጥበብ፣ በነ ኤልሳቤት ሳሙኤል፣ በነ እምቢያለ አይናለም በነሱ የተቋቋመ ነው። በኋላ ነው እንግዲህ ከነሱ በኋላ እኛ የመጣ ነው እና እዛ ክበብ ውስጥ ነው የተገናኘ ነው ከበኃይሉ ጋር። በኃይሉ በጣም ጎበዝ ጸሐፊ ነበር። እንግዲህ መጀመሪያ አካባቢ አክቲንጉ ነው የመጣው። አክቲንግ በጣም ይሰራ ነበር ከትምህርት ቤት ጀምሮ። ከዛ በኋላ ዋሸራም ከገባን ጀምሮ የሆኑ ጽሁፎች ይመጣሉ፣ ኢምፕሮቫይዝ እናረጋቸዋለን። ዳይሬክቲንግ ያው እንግዲህ አማተር ላይ ዳይሬክቲንግ በህብረት ነው። ስለዚህ ዳይሬክት ያረጋል። በቃ ማአት ነገር ለሱ የሚነሳው። በኋላ እንግዲህ ምን መጣው? መድረክ ወደ መምራት ደግሞ መጣ። መድረክ ሲመራ በነገራችን ላይ እኛ ድሮ አማተር እየነበርን የጤና ጥበቃ ጤና መምሪያ ነበር እዛ የሚባለው። ጤና ጥበቃ በየአመቱ የኤችአይቪ ቲያትር ይዘ ቱር እናደርግ ነበር። ጸረ ኤችአይቪ ባር ክበባት ከህዳር 22 ቀን ጀምሮ ከዛ በኋላ ቱር እናደርግ ነበር። ከጠቅላላ የምስራቅ ጎጃም ከሞጣ ጀምረን እንደዚህ ዞረን ደብረ ማርቆስ እንገባለን እና እዛም ቱር ስናደርግ የሚገርመው ነገር የከተማ ቅስቀሳ ነበር። ወንታር ቦትጭኝና ከሰማ በኃይሉ በቃ ምንም ወኛ እንኳን ወረቀት ይዘን ምን እንቀጠቀጠው እሱ ወረቀት አይዝም። በቃ እንዴ ጠር ነው የሚያደርገው እና በጣም ጎበዝ ተዋናይ የነበረ በጣም ጎበዝ ዳይሬክተር የነበረ። በኋላም ደግሞ እንግዲህ መድረክ መሪነቱ በጣም የገነነ። በኋላ መድረክ መሪ ትላልቅ መድረኮች ምስራቅ ጎጃም ውስጥ የሚካሄዱ ትላልቅ ኢቨንቶች ላይ እሱ ያልመራቸው መድረኮች አይኖሩም እና ያው በኃይሉ እንደዚህ ነበር የሚገለጽ። ስለዚህ ወረቀት ሳይዝ ነው የሚሰራ የነበረው። ቅንፉ ላይ የተቀመጠው ባለ ወረቀቱስ እንግዲህ ባለ ወረቀቱ ትናንትና አያሌው በደንብ አንብቦታል። እኔ ብዙም እንትን አይደለሁም። ባለ ወረቀቱ የተባለው በኋላ ነው። ባለ ወረቀቱ የተባለ እንግዲህ ለሚዲያ ይመጥና አናውቅም። ጓደኛው እሱን ተንኮስ ሲያረገው እግሩን አንስቶ ይመታዋል እና ያ ልጅ ነው አንተ ሰውዬ በቃ አማኑኤል የሰጠህ ወረቀት አለ የእብድ ወረቀት አለ በቃ ሲለው የራሱ ስም አደረገው። ከዛ በኋላ ራሱን ባለ ወረቀቱ ቀጠለው። በጣም ጥሩ። ከብዙ ጊዜ በኋላ በህይወት ካጣ ነው ማለት ነው። ከብዙ ጊዜ በኋላ የሱን ግጥሞች ሰብስቦ የማሳተም ሀሳብ መነሻው እንዴት ነበረ? 9ኛ አመቱን የሚያስታውስ ፌስቡክ ላይ አየሁኝ እኔ። ከዛ በኋላ የሆነ ነገር ተሰማኝ። ምንድነው እስካሁን ድረስ የዚህ ስራ ገጣሚ ነው ይሉኛል፣ እኔ ግን ብዙ አላውቀውም አልኩና እሱ ውስጥ ገባሁኝ። እሱ ውስጥ ስገባ ነጻነሽ የሚል አንድ ግጥም አየሁኝ። መሄድ ካስፈለገሽ መብረር ከተመኘሽ እኔ ዲሞክራት ነኝ እነሆ ለቀኩሽ። በሂጅ ብረሪ ህዋውን አትፍሪ ከቶ አትበገሪ። ወደ ላይ ብረሪ ከመሬት ስበት ውጭ ሆነሽ እንድትቀሪ።
በጣም በዛው ሄዳ ትቀር ጥላቻን እንዴት ስር ድረስ እንደሚያሳይ አየሁኝ። ሌላም ጥላቻ ደገመኝ። ሌላም ጥላቻ ግን ፍቅር በመሰለ እኮ ነው። ፍቅርንም ሲገልጸው እንደዚህ ነው። እስከ ጥግ ነው የሚሄድ። ንገሪኝ ይላል ደግሞ ሌላ ሳይ ጥለሹ ስትሄጂ ስትወጭ ከህይወቱ ባዶ ሲሆን ቤቱ ምን ሆናሉ ሽቱ እጅግ አርጎ አዘነ ተንሰቅስቆ አነባ ቅስሙ ተሰበረ ሀዘን ልቡ ገባ አሉሽ ይሆንቴ ንገሪኝ በሞቴ የነገሩሽ ሀዘን የነገሩሽ እንባ ከተመለስሽ ነው ከቤት የሚገባ። ወይኔ በጣም ከባድ ነገር ነው። ጎበዝ እኔም ደነገጥኩኝ። እንዴ ልጅ በጣም ጎበዝ ነው ማለት ነው እያልኩ ሲሄድ አሳመነኝ። የት አገኛቸው ግን ስብስቡ? ራሱ ፌስቡክ ውስጥ የሱ ገጽ ላይ ነው ወይስ ሌሎች የሚያጋሩት? እሱ ገጽ ላይ። ከዛ በኋላ ሰበሰብኩኝና በቃ አውጥቼ ይሄንን መጽሐፍ እሺ ለቤተሰብ ሰጣለሁ። እነሱ ከፈለጉ ይሽጡት ከፈለጉ ይበትኑት የኔን ኃላፊነት ግን መወጣት አለብኝ አልኩኝ። ብዙ እኮ ትውውቅ የለን እንዲሁ ሰላምታለን። በሚገርም ሁኔታ ግን ሁሌም በዓል በመጣ ቁጥር ከዚህ ከባንኮች ከቴሌ ቀድሞ እንኳን አደረሰ ግን ይለኝ ነበር ሁሌም በየበዓሉ። እንግዲህ እሱ ነገር ተጠረቃቅሟል ማለት ነው። ውስጤ ያ ይሆናል ወደ ጸጸት ውስጥ የከተተኝ። ይሄንን ብዬ ግን ጓደኞቼን የሱን ጓደኞችን እስኪ አግዙኝ በኮሚቴ ግቡ ብዬ ነበር የሰበሰብኳቸው። በጣም ጎበዝ ሰዎች ብዙ ነገር አገዙንና ይኸው ለዚህ ቁም ነገር በቃ ማለት ነው። ከፌስቡክ ካገኘሃቸው ግጥሞች ውጪ ሌሎች ግጥሞች እንዴት አሰባሰባችሁ? ነው ሁሉም በገጹ ላይ ብቻ የተገኘው ነው? በጣም በሚያሳዝን ሁኔታ አላገኘንም። አንድ ብቻ ግጥም ነው እኔ ያገኘውኝ የደረሰኝ እንጂ ማግኘት አልቻልኩም። ብዙ ጊዜ እሱ ምንድነው መሰለ ይጽፍና ለሰሌም ላንተ ይሰጣል መሰለ። ለምሳሌ እቺ አሁን በኃይሉ በነገራችን ላይ እንትን ብቻም አይደለም የእጅ ጽሁፉ በጣም ነው የሚያምረው እና ከጽሁፉ ባሻገር የወፍ ቅርጽ ነው የሚሰራው። ከፊርማው ማለት ነው። ፊርማው የወፍ ቅርጽ ነገር አላት። ከዛ ይፈርማትና ከዛ ባለ ወረቀቱ ነው። ብዙ ጊዜ እንደዚህ ቁጭ ስንል ለምሳሌ አንቺ የሆነ ነገር ትነግሪዋለሽ ወይ ገጠመኝ ትነግሪዋለሽ አይደል? ይጽፈውና ከዛ በሆነች በልብ ቅርጽ ነገር ምናምን አድርጎ ይጽፍና ይሰጥሻል። አለቀ። ስሩ በቃ እዛ ሰው ጋር ነውና ብዙ ለመሰብሰብ ብዙ አስቸጋሪ ነበረ። በእርግጥ እኔም ጋር የተወሰኑ 1 2 3 እንደዚህ ነበሩ። ከነሱም የተካተቱ አሉ። ግን ችግሩ ምንድነው ዶክመንቴሽን ላይ በጣም ዋው ሁላችንም ነው። ግን እሱ ደግሞ በጣም እንትን ቤተሰቦቹም ጋር አልተገኘም። አይ ነበረ ይላሉ። ግን ምናልባት መጠቅለያ ሱቅ ላይ የሄደም ይመስላል። እኛ በነገራችን ላይ ሞቶ ለለቅሶ ሄድኩኝና በኋላ በሳምንቱ ደግሞ እነ ያሬድ ማሙ አህዶች ምሽት አዘጋጅተውልት ነበር የዛሬ 9 ዓመት አካባቢ እና እዛ ጋር ሄደን እስኪ እንሰብስባቸው ግጥሞቹን ብለን የተወሰኑ ጓደኞቹ እንደዚህ ቅርብ ያው የኪነ ጥበብ ሰዎች ያልሆኑ ግን ጓደኞቹ ጋር ሞካከር እኔና ያሬድ ምናምን እንሰብስብና እስኪ ቀመጥና ምናልባት አንድ ቀን እናሳትመው ብለን ሞከር ግን አልቻለም። ማሰብሰብ አልቻለም። ያን ጊዜም እንደዚህ ቃል ገብተን ነበር እንደው ከተቻለ ግጥሞች ያላችሁ ሰዎች ካላችሁ አምጡ እንሰብስብ ከዛ እንዲህ ተባብረን ልናሳትመው እንችላለን ብለን አስበን ነበር። ግን ያው ሁላችንም የእንጀራ ጉዳይ ይዞ ተበታተን። ስለዚህ ብዙ ግጥሞችን ጽፎ ግን ሊሆን ይችላል ማለት ነው። አስማ ነው ምንም ጥርጥር የለው። እሱ ሁሌም በየቀኑ እኮ የሚጽፍ ሰው ምንም ሆነ ምን ያውም እየሳለ ስዕልም ጎበዝ ነው። እዚህ ውስጥ ማካተት አልቻልንም እንጂ አንዳንዶች ግጥሞች የስዕል መግለጫዎች ሁሉ አሉት። ግን ያው እሱን አላካተተም ኮሚቴው። ይሄ ኦዲቶሪያል እንትን አርቶት ኮሚቴው አላመነበትምና በአርቶት ኮሚቴ ነው በኮሚቴ ተከፋፍለን ነበር። ፕሮሞሽን ኮሚቴ፣ አስመራቂ ኮሚቴ፣ አርቶት ኮሚቴ እየተባለ ሁሉም በግሩፕ ነው የሰራውና ስዕሉን አላካተት ነው እንጂ ስዕልም ነበረው። በጣም የሚገርም ነገር ነው። አሁን እዚህ ጋር እያወራን ያለ ነው እንግዲህ ያው ዘመኑ የመስጠት መቀበል ዘመን ነው። በጣም ያው ትሰጣለህ ከዛ ትቀበላለህ በሌላ መንገድ ነው። የበኃይሉን ስናይ ግን በህይወት እያለ ጎበዝ መድረክ መሪ ጎበዝ የኪነ ጥበብ ሰው ነው። አሁን ካለፈ በኋላ ግን በወዳጆቹ በጓደኞቹ ገጣሚ የሚል ካለፈ በኋላ እንደገና ሌላ በመጽሐፍ ደረጃ ማዕረግ እንዲሰጠው ደረጃ ድረስ ደርሷልና
አሁን ካለንበት ሁኔታ ጋር ሲታይ ይሄ በጣም ለብዙዎችም ትልቅ ነገር ነው። አዎ ትልቅ ነገር ነው፣ ትልቅ ትምህርት ነው። ብዙ ሰዎች ብዙ ስራን ሰርተው ሊያልፉ ይችላሉ። ምን አለው ብሎ ገልበጥ አድርጎ የሚያይ እንደው ቤት ውስጥ ያለው ላያረገው ይችላል፣ ወጭም አለው። ስለዚህ እንዴት የታተመበትን ሂደት እስቲ ነው? አዎ ይሄ እንዳልሽው ነው። በቃ አሁን አንድ ነገር ላደርግ ከፈለኩኝ ምን ያደርግልኛል ብዬ አስቤ ነው። ባይሉ ግን በህይወት ያለፈ ነውና ያንን አይደለም ማየት የፈለግ ነው። በቃ እኛ ራሱ እኮ የሚገርመው ኮሚቴው ራሱ ያለው ፍቅር በጣም ነው የገረመኝ። ሁሉም ለካ የተነካ ነው። ጥቆማ ስሰጥ ከኔ በላይ ሆነው ነው ያገኘኋቸው። ተቆርቋሪነቱና አንድነት ማደጋችን ያ ስሜት ከልጅነታችን የመጣ ይመስለኛል። ጥሩ ውጤት ነው ያመጣልንና ምናልባት አስተዳደጋችን ነው ብዬ ነው ማስበው። ይሄም ደግሞ መበረታታት ለሌላው አራያ መሆን አለበት። በቃ የና አንድነታችንን መተሳሰባችንን አይደለም በህይወት እያለ ለሞቱት ሁሉ እስከ ማስጠራት መድረስ እንዳለብን አምናለሁ። ስለዚህ ማተሚያ ቤቱን ባንተ ማተሚያ ቤት ላይ ያለፈው ማለት ነው። እንደው እሷን ጠቀስ እናርግኛ ሶልስቲ ንገረን እንዴት ታተመ? ያው እንግዲህ ይሄን ሐሳብ አመጣው። በርግጥ ምንድነው ያለው ቢያንስ 500 መጽሐፍ አትሜ ሸጬ ለቤተሰቦቹ እሰጣለሁ ነው ያለው። በግሉ ማለት በግሉ ነው ያለው መጀመሪያ ፌስቡክ ላይ። ከዛ ሁሉም ተሰባሰበ፣ ከባህር ዳርም ከምንም ማሐሰብ ተሰባሰበ። የዋትስአፕ ግሩፕ ክሬት ተደረገና ሁሉም ሰው እዛ ውስጥ ገባና ማታ ማውራት ጀመር። ስንል ነው ፍቄ አንተ ይሄን እንትን ወስደሃል፣ በጣም እናመሰግናለን ስለሰበሰብከንም ወንድማችንም እንደ ፍቄ ያቀው ማለት ያቀውም ስልሽ በጣም ትውቅ የለም ከልጁ ጋር ማለት ነው። ከኔና ከስቲፋኖስ ጋር ግን የወንድም ያህል አብረን ተኝተናል፣ አብረን ቲያትር ሰርተናል ብዙ አመት እንደዚህ። ከዛ በቃ ብር በቃ ይሄ ውጭ ሀገርም ያለው ምኑ አናውንስ ሲደረግ ኖ ብሎ ብር ማስገባት ጀመረ። ቅድመ ሽያጭ ማለት ነው። ከበቂያም 10 ሺህ የሚያስገባል ምን የሚያስገባል። እዛ የሚያውቁትም ሰዎች ያው ደብረ ማርቆስ ላይ በጣም እንትን ነው፣ በጣም ፌመስ ነው። እንዲ ሲል በቃ ብሩ እያደገ መጣ። በቃ እንግዳው ፍቄ ዋጋ አላወጣ። ያው እሱ ብቻም አይደለም ፕሮፎርማ ተሰበሰበ። ስለዚህ ለፍቄ ቅድሚያ ይሰጠዋል። ፍቄ ዋጋህን አውጣ ተባለ። ዋጋህን አውጣ። ፕሮፎርማን ሰብስባቸዋል። ለጥሉት ነበር ማለት ነው። ከዛ ፍቄ አረግንና በቃ ፍቄ ይሄንን ነገር ስላረገ በጣም ቴንኪው። ምንድነው የምናረገው? ለፍቄ ዋጋው ይሰጠዋል፣ የህትመቱ ዋጋ ይሰጠዋል። እንደ ማተሚያ ቤት ይሰጠዋል። ግን የአርቶቱን ስራ ምናምን ላይ ያለበት በቃ ተባለ። ከዛ በኋላ እንደገና ደግሞ ፍቄ ዋጋውን ካገኘ በኋላ ደግሞ አይ ብሎ ደግሞ እንደገና እሱ ወደ 29 ሺህ ብር 30 ሺህ ብር ደግሞ ይሄ ምርቃቱ ላይ ደግሞ እንደገና ሌላ ብዙ ወጪ አለ። ስለዚህ ቢያንስ እኔ የተወሰነ ነገር ነው የምፈልገው። ምርቃቱ አዲስ አበባ ላይ ደግሞ ሌላ ወጪ አለው ተብሎ እሱ ደግሞ እንደገና 29 ሺህ ብር እንደገና ከህትመቱ ላይ ለምርቃት ኮሚቴው ለወጪ ተብሎ እንደገና ሰጠ። በርግጥ አሁን እኛ ማመስገን ነው የምንፈልገው። ዋናው ነገር በርግጥ አሳንሷል። ይሄ ቀላል ነገር አይደለም። የመጽሐፍን ዋጋ ማንም ያውቀዋል። ይሄ እንግዲህ ወደ 80 ገጽ ነው። 80 ገጽ ማንም ሰው በ100 ሺህ ብር ያትም። እኔም አውቀዋለሁ ሁሉ። ስለዚህ እሱ እንግዲህ በ100 ሺህ ብር ነው የሰራው። በ129 ሺህ ብር ነበር የተነጋገርነው። በኋላ 29 ሺህ ብሩ ለምርቃት ኮሚቴው ሲሰጥ በ100 ሺህ ብር ነው የሰራው። ይሄ በጣም ስንት ኮፒ ማለት ነው? 1000 ኮፒ 1000 ኮፒ ነው የታተመው። ስለዚህ በጣም ጥሩ ነው። እንደዛ አረግንና ያው ከዚህ በኋላ እንግዲህ ከምርቃቱ በኋላ የሚቀጥለው ነገር ምንድነው? ያው ለብዙ ሰዎች ለገሌ ለምሳሌ 10 ሺህ ብር መጽሐፍ ሰው ሲገዛ ወይ ለምሳሌ ለጅንካ ማተሚያ ቤት ያለ ሰው አለ። ለመጽሐፍት ቤት ለጅንካ እንትን ቤት ማለት ለከተማው መጽሐፍት ቤት፣ ለባህር ዳር ከተማ መጽሐፍት ቤት፣ ለገሌ ትምህርት ቤት በመላ ኢትዮጵያ ላሉ ትምህርት ቤቶች መጽሐፍት ቤቶች ነው ብዙዎቹ ግዢ የፈጸሙ ሰዎች ስጡልን ያለው። አሁንም ወደዛው እየርን ነው ለማከፋፈልና ለመስጠት። እንደውም አንዱ ጥያቄ እሱ ነበር። ሶሻል ሚዲያ ያመጣው በጎ ነገር የመጽሐፍት ቅድመ ሽያጭ ነው። በጣም ብዙ መጽሐፍት በዚህ በኩል እየደረሱ ነው። እንደውም አንድ ቅርጽ ሆኖ ሊቀጥል ይችላል ብዬ አስባለሁ። ይሄ ሽያጭ ቅድመ ሽያጭ ሁኔታ ማለት ነው። ሰው ለሆነ አላማና ደሞ ደራሲውን ለመደገፍ ይገዛል። በኋላ አሳታሚዎቹ በምን ያህል ደረጃ ነው ቅድሚያ ለገዙ ሰዎች
የሚያደርሱት ሚል ጥያቄ ግን በሌሎች የመጽሐፍት መርቃቶችም ነበሩኝ። ምንድነው እናንተ የምታደርጉት ከዚህ አንጻር? እኛም እንደዛ ነው፣ በታማኝነት መስጠት ነው። ታማኝነታችንን እኮ ለማረጋገጥ በትላንትናው ዕለት ጸሐፊው ጽፎት ከ20 ዓመት በፊት ጽፎት የነበረ ቲያትር ነበረና ሜጋ እንዲወዳደርለት ለሰሌ ሰጥቶት ነበር። ሰሌ ያንን ይዞ ትላንት ለአባቱ አስረክቧል። ታማኝነት ይሄ ግሩፕ አለበት። ይህንንም የተባልነውን እዛው ድረስ የትራንስፖርት ወጪ አውጥተን ለማድረስ አላማውንም ለማስፈጸም እንደግፋለንም እንደዛ መሆን አለበት ብለን እናምናለን። ትናንትና ቤተሰቦቹ ተገኝተው ነበር ምርቃቱ ላይ። አባቱ ከደብረ ማርቆስ አስመጥተናቸው ነበር። ወንድም አንድ ትልቅ ወንድሙ ትንሽ ወንድሙም እዚህ ነበሩ። እነሱ መጣው ነበር፣ ዘመዶቹ መጣው ነበር። በጣም ጥሩ። በህትመቱ ጊዜ ላይ መቼም ያንድ የሟች ደራሲ የቅርብ ቤተሰብ ይኖራል አይደል? አሁን የፓተንት ጉዳይ ምናምን ከተነሳ በርግጥ እናንተ አሳታሚ ናችሁ። ከቤተሰቦቹ ጋር የነበራችሁ እንትን ግንኙነት እና ያላቸው መልካም ፈቃድና እገዛ በጉዳዩ ላይ እንዴት ነበር? አይ በህጋዊ መንገድ ነው የሄድነው። እኛ ኮሚቴ ውስጥ የህግ ባለሙያ ማስገብተናልና ተረቆ ጽሁፉ ከአባትየው ጋር ከሌንስ ማተሚያ ቤት ጋር ተዋውሎ ህጋዊ ውላለው 150 ሺህ ምንም ቢሸጥም ባይሸጥም 150 ሺህ ማስረከብ እንዳለብን ሁሉ ተብሏል። በትላንትናው ዕለትም ያኛው ነገር ተፈጻሚ ሆኗልና በህጋዊ መንገድ ነው የሄድነው። ለመጀመሪያ ህትመት ማለት ነው። ከዚህ በኋላ ካለ ደግሞ እንደ አዲስ ሌላ ውል ይኖረናል። በነገራችን ላይ 150 ሺህ ብር ትናንት ለደራሲው ወላጅ አባት አስረክበዋል መድረክ ላይ። እንደገና ደግሞ ከ20 ዓመት በፊት የነበረ የቲያትር ድርሰት የሟቹ ማለት ነው እሱንም ለአባቱ አስረክበዋል። ያስረከበው ሰለሞን ነው። አንተ ጋር ስለነበረ ማለት ነው። እሺ ሶል እንግዲህ ጓደኛ ወዳጅ አብሮ አደገህ ነው። ስለዚህ መጽሐፉን አሳትማችኋል። ላንተ ትልቅ ትርጉም የሚሰጥህ ከመጽሐፉ ላይ አንድ ግጥም እስቲ አንብብልኝ። እሺ ለምን ትርጉም እንደሰጠህም ንገረን። እንዳልኩሽ ነው እኛ አብረን ነው ምንተኛው፣ አብረን ነው ምንበላው ምናምን በአማተሪዝም ጊዜ ስፔሻሊ ቱር ስናደርግ እንደዛ ነውና እናወራለን። የሆነ ነገር ታወሪና ወይ ስለ ፍቅረኛሽ ታወሪያለሽ ወይ የሆነ ታወሪያለሽ። ከዛ ቁጭ ብሎ ይጽፈውና እንዲቻስ ጌጥ ምናምን ሰጥቶ ይሰጥሻል። እና እቺ በነገራችን ላይ የኔንም ህይወት የምትመለከት ነው። እቺ እኔ ጋር ነው ያለች ዋናዋ ከኔ ነው ስሜት ሰጠች ነገር። እቺ እኔ ማስታወሻ ውስጥ ረጅም አመት እቺ ምንድነች? እስቲ አዙረው ወደ ካሜራው ሰው እንደ ልብ ቅርጽ አድርጎ በሰማያዊ ወረቀት ልብ ቅርጽ አድርጎ ከዛ መሀል ላይ አበባ ስሎባታል። ከዛ ከላይ ጥቅሳለች፣ ከዛ ግጥም አለች። እና ይመስለኛል ስለኔ ህይወት ምናምን የሆነ ታይም ላይ ትንሽ ፍቅር ነካክቶብኝ ነበር መሰለኝ። እሺ አይ ዘመኑን ስለማላስታውሰው ተጻፈበት እና ሐምሌ 90 90 ዓመተ ምህረት ሐምሌ እና በዛች ዙሪያ ነው የተጻፈችው። ላንተ የፍቅር ስሜት እና ጽፎ ሰጠኝ። በቃ እኔ ጋር ነው ያለችው። እስቲ ምን ይላል? እና መጀመሪያ ላይ ምንድነው የሚልሽ? በትምህርት ጥቅስ ለሚወዱት ነገር ሁሉ ለእድሜው መርዘም ቢጠነቀቁለት ነውሩ ከምኑ ላይ ነው ብሎ ጥቅሱን ይዘጋዋል። እንቡጧ ለለምንሽ እስኪ አንቺው ተናገሪ፣ ለክብርሽ ሲጠነቀቁ ምን ነው ለራስሽ ማትራሪ፣ ነገም በምን ተጣልቶ እድልሽ ለዛሬ ታጨ፣ እድሜውን አሳጥሮ የሰው ተስፋ አቀጨጨ ብሎ አይገባኝም ብሎ ያቺ ወፍ ቅርጿንና ፊርማውን አርጎ ሰጥነ ይገርም ነው። ጥልቅ ነው ግን ነገሩ አታያዩ በጣም ይገርማል። ገላጭ ሰው ነው። ገላጭ ሰው ነው። አሁን ላገባ ነው የሚል አንድ ግጥም አሁን ላገባ ነው የሚታይሽ ነገር አለ አይደል? አንቺ በቃ ልጅ ሊያገባ ነው እንት የልመናዬን ቃል ሰምቶ ፍላጎት መሻቴን ሞልቶ ከሰጠኝ ምን ቀረኝ ከሷ ገላግሎኛል አምላኬ በመላ በቃ ላገባ ነው ስለቴን ጃንጥላ። ሸዋጅ ነው በጣም ጉድ ነው። ሸዋጅ ሸውድሻል በጣም ነው የሚሸውደው። እስቲ ጨምሩልን፣ ደስ ይላል። ጨምሩልን የግጥም የደራሲን ትልቁ ነገር እንት ነው ይመጣና ቨርሱ ይመጣና ኤክስፔክቴሽን ሰርፕራይዝ ኢንዲንግ ያደርገዋል። ሰርፕራይዝ ኢንዲንግ ያደርጋል። እና አንድ ልጨምርሽ የደም መዳፍ ይላል። ሁሉም እየዋኘ የደም ኦኔ ብዙ ግጥም ማንበብ አልችልም። ፍቄ አንብብ። እሺ እንደዚህ የመጣልኝን እንግዲህ ጥላ ሚላ አየሁኝ። ጥላ መጥላቴ ካልገባት ካልሄደች ከደጄ ኮርታ እንድትጠፋ
ልቀፋት ወድጄ አፈቀርኩሽ ምናምን ሲላት ትሸሻለች እና በዚህ ሲስተም ማራቅ ነው የፈለገ። ግን ብዙዎቹም የማራቅ ስሜት አላቸው አይደል? እስካሁን ያነበብከው በሙሉ ምንድነው? እስቲ ንገረን። ምን ነበር የገጠመው? እሱ እንግዲህ እንዳልኩሽ እኛ ከደብረ ማርቆስ ከወጣን እንግዲህ አሁን ወደ 25 ወደ 22 ወደ 23 አመታችን ነው። ምናልባት እኔ የምጠረጥረው ምንድነው ዋሸራን አፍርሰን ከተለያየም በኋላ ዋሸራ ማለት የኪነ ጥበብ የሚገርም በቃ ትንታግ የሆነ ልጆች የተሰበሰቡበት ማህበር ነበር። ከተለያየም በኋላ ምናልባት እንግዲህ የብቸኝነት ስሜት ተሰምቶታል ብዬ ነው። ብቻው እዛ ነበር እሱ እናንተ እዚህ መጣችሁ። ምናልባት ከኛ በፊት እንትን ጥላሁን ጉግሳ ሳላይሽ የጥላሁን ጉግሳ ሳላይሽ ኢንተርፕራይዝ ቱር ያረገበት እሱ ጋር መጥቶ ብዙ እዚህ እና ሀና ዮሐንስ የነበሩበት እና በፍቃዱ ከበደ የነበሩበት እዛ ላይ ቱር አርጎ ነበር። ከዛ በኋላ ያ ቱር ሲያልቅ በአጋጣሚ ይመስለኛል እንግዲህ እኔ እናቱን በጣም ይወድና በጣም ይናፍቅ ነበር እና እናቱን አፍቀው መሰለኝ የሄደው። ከዛ እዛው ቀረ። ከዛ በኋላ እንግዲህ ምናልባት ያው ይሄ ባቺሽን ስታጪ የሚሰማይ ስሜት አለ ብቸኝነቱ ምናምን ከዛ ስሜት ላይ ነበረ መሰለኝ ትንሽ ዲፕሬሽን ላይ ትዳር ልጆች ምናምን የሉትም። ትዳርና ልጆች የሉትም። ትዳር አልሞከረም። እንግዲህ እኛ በምናውቀው እኔ ትዳርም ልጅም የለውም። ለማጣራት ሞክረናል። ደሱ አይነት ነገር ውስጥ አልነበረም። ሌላ በጣም አንድ በጣም የምትመስጠኝ እቺ በቃሌ ነው ማቃት በነገራችን ላይ የሌላዋ የኔ ይላል። እሺ ለጓ ቄብ ዶሮ የቁርጥ ቀን ሀብቴ ስታሽካካ ሰማሁ ሆነችኝ ኩራቴ ስትቧርቅ ሰንብታ አሽካክታ እንቁላሏን ጣለች ጎረቤቴ ገብታ። በጣም ግጥሞቹ የሚገርመው ከሱ ቁጥጥር ውጪ ስለወጡ ነገሮች ነው አይደል? በደንብ አይገሽዋል። በጣም ተረድቻለሁ። የሱ የሆኑ ነገሮች በሙሉ ሌላ ቦታ ሄደው ወይም ባክ ነው አይነት ነገር ነው። የተጠቃው ነገር ይኖራል። የሚገርም ነው። ርዕሱ በልብሽ ቅበሪኝ ነው። የተለያዩ ግጥሞች አሉ አይደል? በልብሽ ቅበሪኝ እስቲ ሁለት አለውና በልብሽ ቅበሪኝ የሚለውን ርዕስ የሰጣነው በነገራችን ላይ ራሱ ፌስቡክ ላይ ወደፊት በልብሽ ቅበሪኝ የሚባል መጽሐፌ ወጦ ማየው ይመስለኛል ጓጉቻለሁ አይነት ነገር ያለውን ተከትዬ ስመጣም ሁለት ግጥሞች በራሱ እንደዚህ በልብሽ ቅበሪኝ የሚሉ ስለነበሩ ያንን ነው የሰጠነው። እንግዲህ ይሄንን ዲዛይን የሰሩልን ደግሞ ዮሐንስ ዳኘና አበባ ላምነህ ናቸው። እንግዲህ የራሳቸው ትርጉም አለው ብዬ አስባለሁ። በጣም ጥሩ። እንደ መጨረሻ በልብሽ ቅበሪኝ ውስጥ አንዱን እናንብብና ከዚህ ፕሮጀክት ጋር በተገናኘ መታመሰግኗቸው አብሯቸው የሰሩ ሰዎችን ታንኪዩ እንድትሉ እድል እንስጣችሁ። ሰሊ ለምስጋና ተዘጋጅ። እኔ ልንተባተብ በልብሽ ቅበሪኝ ያመንኩሽን ያህል ለፍቅርሽ ስታመን ረግጠሽኝ ብትሄጅ አርገሽ ሰው እንዳልሆን ይሄው ዛሬ ሞትኩኝ እስትንፋሴ ቆሞ ሰው መሆን ያክትሞ ለራሴም ለማንም እንግዲህ የለውም ብዬ ተቀብዬ እኔን ነፍስ ነሳሁት ሙት ነኝ ብዬ ሞቴን ተቀበልኩት። የቅርቡም የሩቁም ወዳጅ መሰሎቼ ከንፈር ከሚመጡ የቁም ሞቴን ሙቼ መቀበር አለብኝ የሙት ወግ አግኝቼ እና ለወግ ያህል አፈር ስታለብሱ ድንጋይ ስትጭኑብኝ አስቤ ፈራሁኝ መሬት ከበደችኝ የመቃብር ሐውልት ድንጋይና አፈሩ አጥብቀው ይዘውኝ በትንሳኤ ስጋ ድንገት ከተነሳሁ እንዳያስቸግሩኝ በመወደው ቦታ በልብሽ ቅበሪኝ። የሚገርም ሰው ነው። በትክክልም መታተም የነበረበት መጽሐፍ። አሁን መሬት ናት ይሄን እውቀት የተጠቀመችው እንግዲህ ምን እንደሆነ ባናውቅም ለሰው ብዙ ቢኖር ለሰው ብዙ ያተርፍ ነበር። መሬት ነች እየተጠቀመችበት ያለች። ግን በጣም ልትመሰገኑ ይገባል። በጣም እነዚህን የመሳሰሉ የነጠሩ ስራዎች በእውነት መታተምም ነበረባቸው። አራያነቱ ራሱ በጣም ከፍ ያለ ነው። በህይወት የሌለን ወዳጅ ምን ያህል እንኳን የቅርብ ወዳጅ እና ተወዳጅ ሰው ቢሆን እንኳን እንደው እሱን ከመዘከር ባለፈ በዚህ መጠን ስራዎቹ ሆያ ሆነው ይቀመጡ ለሌላው የሚሸጋገሩ
የሱም ራዕይ ነው። ከነ ርዕሱ በልብሽ ቅበሪ የሚል መጽሐፍ ይታየኛል ብሎ አይደል የጻፈው። እሱን ማሳካት በራሱ የእናንተን መልካምነት የሚያሳይ ነው። የእናንተ አርአያነት ለሌላውም ከኪነ ጥበቡን ባሻገር ላለ ለሌላ አይነት የህይወት ዘርፍ ጥሩ ተሞክሮ ይመስለኛል። በጣም ተመስጋኞቹ እናንተ ብትሆኑም እስኪ እናንተ ደግሞ ያገዛችሁን አመስግናቸው። ጥሩ እንግዲህ መጀመሪያ መመስገን የሚገባቸው ላይ እዚህ ኮሚቴ ውስጥ ያሉት ደብረ ማርቆስ ብዙ ልጆች አሉ፣ ባህር ዳር ብዙ ልጆች አሉ። ማአት ነው አሁን ጠቅሰን ብዙ እንትን አለው። እነሱ ጊዜያቸውን ገንዘባቸውን በነገራችን ላይ ለዚህ ምርቃት ራሱ ያለምንም ወጪ ከጅንካ የመጣ ልጅ አለ፣ ከደብረ ማርቆስ የመጣ ልጅ አለ፣ ከባህር ዳር የመጣ ሰው አለ። ይሄ እንግዲህ ፍቅር ከወላይታም ከእንትና በእምነትም ከወላይታና ከዚህ የመጡ ልጆች አሉ። ስለዚህ መጀመሪያ መመስገን የሚገባቸው እነዚህ ጓደኞቻችን ናቸው። ያው እኛ ዛሬ እዚህ እንቅረብ እንጂ ዋናው እንግዲህ አርትዖት ኮሚቴ አለ፣ የምርቃት አዲስ አበባ ምርቃት ኮሚቴ አለ፣ የባህር ዳር ምርቃት ኮሚቴ አለ፣ ይሄን የሚገመግም ሰው አለ። እነሱ ሁሉ ሊመሰገኑ ይገባቸዋል። ከዛ ደግሞ እኛናም ነው ይሄንን መጽሐፍ ቅድሚያ የገዙትን ሰዎች እነሱም በጣም ነው የምናመሰግነው። ምክንያቱም ያው ዛሬ እንግዲህ በእያንዳንዱ ነገር ላይ ገንዘብ ይጭበረበራል ምናምን። እኛን ግን በቃ እኛናም ነው ይሄን መጽሐፍ የገዙ ሰዎች እነሱን በጣም ነው የምናመሰግነው። ምክንያቱም ያው በአማተርነት ጊዜያችንም ለኪነ ጥበቡ ታማኝ ስለነበርን ይሆናል እንግዲህ ይሄን ያደረጉት። ከውጭም ሀገር እዚህም ሀገር ምንም የሌላቸው ከ300 ብር ነው ሽያጩ። ከ300 ብር ጀምሮ ቢያንስ እስከ 19000 ምናምን ብር የገዙ ልጆች አንድ መጽሐፍ ማለት ነው። አንድ መጽሐፍ 19000 ብር እገዛለሁኝ በገሌ ስም ያለ ሰው አለ። ስለዚህ እነሱን በጣም ማመስገን አለብን። ምክንያቱም ብዙ ነገር አቅልለውልናል፣ ጊዜውንም አሳጥረውልናል። ሌላው ምንድነው ማሳሰብ እንደ ማስተዋቂያ ምችን እድል እንጠቀማትና ሳምንት ቅዳሜ ደግሞ ህዳር 27 ባህር ዳር ላይ ይመረቃል ሙሉ ዓለም አዳራሽ። እንደውዛም አካባቢ ያሉ ሰዎች ተገኝተው ይህንን ፕሮግራም ደመቅመቅ ብናደርገው በጣም ደስ ይለናል። በጣም ጥሩ ተጋብዛችኋል። እንግዲህ ባህር ዳር ተገኙ በዚህ ምርጥ ፕሮግራም ላይ። ፍቄ ከመጣ ላይ ቀር ደግሞ አንድ መጨረሻ ጥያቄ ለሱ እናንሳና ይሄንን እናጠቃልላለን። ያው አንተ ተታወቀበት ወደ ነበረው ወደ ፊልሙ ስራ ቲያትር ደግሞ ክሪቲሳይዝ ከማድረጉ ባለፈ ወደ ፐርፎርማንሱ የመመለስ አዝማሚያ የለህም ወይ? አንድ እሱ ነው። ሁለተኛ ያው በራስ ማተሚያ ቤት ስለሆነ እየሰራህ ያለኸው መጽሔቱን ጨምሮ እንደገና ደግሞ እንደዚህ የሌሎችን የስነ ጽሁፍ ስራዎች ልክ እንደ ብልሃት ይዞ በማስቀጠል ረገድ ምን ታስባለህ? እያሳተምኳቸው እኮ ያሉ ታትሞም ይወጣሉ። የውሻ ፖለቲካ ሌሎች መጽሐፎች እኮ የራሴ ወጪውን እየሸፈንኩኝ ያወጣኋቸው ነገሮች አሉ። የሚጣፍጥ መርዝ እሱ የራሱ የሚጣፍጥ መርዝ። አንቺ ግን በነገራችን ላይ ጉዳ መጣሽ። ያንቺ መስሎኝ ነበር ከቨር ላይ ያለ ሰሌና ማን ነበራችሁ? የከቨር ስል ፎቶግራፍ ፍሬ አይደለች የድሮ መጽሐፍ የሚጣፍጥ መርዝ ከቨር ላይ እኮ ያንተ ፎቶና እንትን ላይ ቤቶች ላይ የምትሰራዋ ማክዳ ሁለታችሁም ፎቶ አስችቼ እኮ ነው። ከዛ በኋላ እሱ ወደ ስዕል የተቀየረው የድሮ ትዝታን ያመጣችሁ። እኔም ማለት ዛሬ ተነገረ። ስቱዲዮ ውስጥ እንትን የሚጣፍጥ መርዝ ሲታተም እኔም እዚህ አልነበርኩም። ድሮ እኮ የዛሬ 20 ምናምን አመት 18ኛ አመቴ ሊሞላ ነው። እንዴት 18 አመትን ዝም ብዬ አከብራለሁ ብዬ የጻፉት መጽሐፍ ነው። በነገራችን ላይ እሱ ለ18 አመት ክብር ነበረኝ። በጣም መጽሐፍ ጽፌ ረጅም ልወርድ ጽፌ ነው ያከበርኩት። አሁን እንዴት ነው ታዲያ? አሁን ወደዚህ ወደ ማሳተም ይሄንን ግሩፕ በነገራችን ላይ ለማሳደግ አሳባል። እሺ ሁሉም ደግሞ አደራ ጥሎብኛል። እንደው ቁም ነገር አይጠፋምና ባክህን አንድ ነገር አድርስልን ስላሉ ምናልባት የሱም ቲያትር ሊሆን ይችላል ሌሎችም የእያንዳንዳችንም ስራዎች ስላሉ የግሩፕ አንድ ደረጃ ይደርሳል ብዬ አምናለሁና እንደ አርትዖት ቡድን ማለት ነው። ከዚህ በኋላ እንደዛ ነው። በጣም ጥሩ። እኔ ሂስ ብቻ መስጠት ሳይሆን ያኔ የራሴንም ሂስ በዓለም ደረጃ የራሱን ሂስ የሰጠ ሰው እኔ ገጥሞኝ አያውቅም። በነገራችን ላይ የራሴን ጓንታናሞ የኔ ጉድ ብዬ መጽሔት ላይ ሂስ አድርጓል። ጽፌዋለሁና ለሰውም አልመለስ እንኳን ለራሴ። አሁን ግን የተማርኳቸውም ነገሮች ስለሚኖሩ የተሻለ ነገር ለመስራት እንግዲህ 50 አመት ሲሞላኝ ስራ ቆማለሁ። ስራዬ ኪነ ጥበብ ነው ብዬ
ከባለቤቴ ጋር ካሁኑ እንግዲህ ጭቅጭቅ ላይ ነን። ወደዛው በቃ ለዚህ ወደ ቲያትሩም ወደ ፊልሙም ወደ ህትመቱም ተመለሳለሁ። እንኳቸው ጽሁፎች፣ መጽሐፎች ማንበብ የምፈልጋቸው ነገሮች አሉ። የእርጋታ ጊዜ ይሆናል ብዬ ነው። እስከዛ ግን ብታዩኝ ሌትም ቀንም እሯሯጣለሁ። ከዛ በኋላ ግን ለኪነ ጥበብ ብቻ ነው ምሮጥ ብዬ ነው እንግዲህ በእኔ ፕላን። በጣም ጥሩ። ፍቄ ብዙ የሚሰራ ግን ደግሞ ለሚዲያ ቅርብ ያልሆነ ሚዲያ ላይ የሚቆይ ግን ለሚዲያ ኢንተርቪው ብዙ ደግሞ እንዲወራለትም ብዙ አይፈልግም። ስለዚህ አሁን እዚህ የመጣው መቼም የባህሉ ነገር ሆኖበት ነው። ግን በዚሁ ከመጣ አይቀር ደግሞ ሌላ ቃል የሚገባልን የፍቄ ስራዎች ትችቱ፣ ጓንታናሞ፣ የሚጣፍጥ መርዝና ሌሎችም ስራዎች ላይ ሂስህ ላይም ጨምሮ ፕሮግራም እንደምንሰራ እና በትክክል ሚዲያ አልፈልግም የሚለውን ትተህ እንድትመጣ በጋዜጠኝነቱም ውስጥ ስላለው ባለሙያን መጋበዝ እንዴት እንደሆነ እንደሚያስቸግር ስለማውቅ እኔ ደግሞ የዛ አካል መሆን አልፈልግም። በፈለጋችሁኝ ጊዜ አለሁ። በጣም ጥሩ። በባህሉ ሙሉጌታ በባለ ወረቀቱ ምክንያት የመጽሐፍ ህትመቱንና ደግሞ የመጽሐፍ ምርቃቱ ምክንያት አድርገን የቲያትር ባለሙያ ሰለሞን አደመና ደራሲ ጋዜጠኛ ሀያሲ ፍቃዱ ለመንህን ጋብዘን ነው ቀደም ሲል ቆይታ ያደረግነው። በቀጣይነት ደግሞ ትናንት ሀገር ፍቅር በመጽሐፍ ምርቃቱ ጊዜ የነበረች ባልደረባችን በቲያትር ቤቱ የነበረውን የመጽሐፍ ምርቃት እንደሚከተለው ታስቃኘናለች። አብራችሁን ቆዩ።